በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው። አትጨነቁ ስለምትበሉ ስለምትጠጡት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረ በዳ አበቦችን ተመልከቱ። ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። እንደ አሳማ ጭቃ ውስጥ ከመርመጥመጥ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል። እግዚአብሔር ቸግሮት አይደለም፣ እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ። ይሄ ማለት ብሌሲንግ ይባላል። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ። ጥበብ ታሳልቃለች እንጂ አታልቅም። ከመጥበብ መጠበብ ከጠብ ጥበብ ይበልጣል። በጣም ለየት ያለ ነገር አመለካከት አለኝ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረዥም ዓመት ኑሮ ጥቂት ልምዶች ይኖሩታል። ለምሳሌ የ3 ዓመት ሕፃን ቅዱስ ቂርቆስ ታወቀ። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና የኖረው ዓመት 3 ዓመት ነው። እንዴት ሊሆን ቻለ ያለሽ? አንዳንድ ሰው ደግሞ 90 ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ 1 ገጽ በግድ ምን ብለሽ ትጽፊለታለሽ? አቶ ገሌ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድን ነው ታዲያ? 1 ገጽ አይሞላም ህይወታችን ማለት ነው? እንዴት ሊሆን ይችላል? የተገቢ ነው ብዬ አላምንም። ሰዎች ለ1 ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ፣ አንድ ጫካ አቋርጦ ነበረ። የአንበሳ እንኳን ታሪክ ከጻፈ ሰው እንዴት 1 ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት። ለምሳሌ ትልቅ ቫልዩ የምንሰጠው ገንዘብ ነው፣ ግንዛቤን ሳይሆን ገንዘብ ነው። በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስክ የሚኖረው ገንዘብ ነው። ኦኬ ጥሩ ነው፣ ሰው ገንዘብ ያገኝ ማለት አይደለም። ግን ገንዘብን በህልምሽ ታስቢዋለሽ? አታቂው። ይኑርሽ አይኑርሽ አታቂው። የቀን መገልገያ ነው፣ የሌሊት አይደለም ነው። ኦኬ ስለዚህ ሰው 70 ምናምን ዓመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል። አጠቃላይ ኦልሞስት 30 ምናምን ዓመት ይተኛል። 40 ምናምን ዓመት ነው ምድር ላይ የሚኖረው ነቅቶ ማለት ነው። ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሹ ወይም 10 አጆን ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው። ሲለይ የለፋበት ነው መነገር ያለበት አይደል? ለምን ህይወት ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባላል? ምን ያህል እዛ ላይ ሲቆም ቆመ ነው። ህይወት ታሪካችን ውስጥ እንኳን ሊገባ አይችልም። ሰው ለዚህ ብቻ አልነበረም መፈጠሩ ነው። ዛሱ አይኔ ሁልጊዜ የዓለሙ ሳይንስ ተምረነዋል፣ ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው። የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው፣ ለቁስ ነው የምንኖረው፣ ለቁስ ነው የምንሞተው። ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም። ከእድሜ ይልቅ የህይወት ኤክስፒሪየንስ ብዙ ነው አልኩኝ። ራሴን ወከየ ነው የምናገር። ይሄ ዳሴን ከንቱ ምናምን አይደለም። ለምሳሌ 16 በላይ ሀገሮች አይቻለው፣ 29 መጽሐፍ ጽፍ ያለው፣ በረሃ ውስጥ በመርከብ ውስጥ በአየር ላይ ብዙ ነገሮች ላወራልሽ እችላለሁ። የህይወት ታሪክ አውራ ብባል ከኖርኩበት እድሜ የሆነ ነገር ፈጥኗል። ኦኬ እዚህ ላይ ቆም ብዬ አስባለሁ ነው። ለምን ይሄ ሆነ ብዬ ሳስብ ጊዜ አንጸራዊ ነው የሚለው መልስ እኔ ላይ ይመጣል። ለምሳሌ ገንዘብ ይበረክታል። እንዴት ይበረክታል? አስራት፣ ሰዎች አስራት ይሰጣሉ ነው። እግዚአብሔር ላበርክትላችሁ አስራቴን ስጡኝ ይላል አይደል? እግዚአብሔር ቸግሮት አይደለም or something አይደለም። ስትሰጪ ይትረፈረፋል ነው። አታቂውም ሲትረፈረፍ ድንገት ይመጣል። ለምሳሌ እኩል ደሞዝ እኔም አንቺም እናገኛለን፣ or እኔና አንቺና ሌላ ያንቺ ተርፎሽ ይዛኛው ደግሞ ወዲያው ቡን ይላል። ምንድነው ቡን ያደረገው? አንዳንዱ ደግሞ ሰጥቶት አያልቅም። ይሄ ማለት ብሌሲንግ ይባላል፣ በረከት። በጣም ሰዎች ገንዘባቸው እንዲባረክ ብቻ ነው የሚመኙት። ጊዜም ባርከው አልፋ እግዚአብሔር ሆይ ጊዜም ባርከው ካልሹ በጣም በጥቂት ጊዜ እጅግ ብዙ ስራ ሊያሰራሽ ይችላል። በቃ እኔ በራሴ ህይወት ያየሁት ነው። ዊትነስ ነኝ፣ አንድ ምስክር ነኝ። ለምሳሌ በጣም የሚገርመኝ መጽሐፍ ቅዱስ ክፍል አለ። ሐዋርያት ክርስቶስ ሳይጠራቸው በፊት
የተለያየ ሙያ ያላቸው ናቸው። ለምሳሌ ታክስ የሚሰበስባል ማቴዎስ፣ እነ ጴጥሮስ እና ዮሐንስ አሳ አጥማጅ ናቸው። ሌላም እነ ቶማስ የግንብ ስራ ወዘተርፈ፣ ሉቃስን ብትዩ ሐኪም ነው። የተለያየ ሙያ ናቸው ነው። ሰው ይጠራቸዋል። ሲጠራቸው ህይወት ተለወጠ። ያቺ ሞመንት የህይወት ቁልፍ ትለወጣለች። ምንድነው የሆኑት? ሱፐርናቹራል ነገርን ኤክስፒሪየንስ ማድረግ ጀመሩ። ምሳሌ እንዳይረባቸው ህብስት በርክቶ ይበላሉ። በቃ ቀርለ ልፋት ቀርለ ነው። በጣም ትልቅ ጉዳይ ነው ማወራው። አሁን እንደውም እስካሁን ካለው ለእኔ ትልቅ ጉዳይ ነው ይሄ ብናገረው። ውሃ ወይን ይሆናል። ባህር ላይ እንምጣ ሲሉት እነ ጴጥሮስ ነው ይላቸዋል። ነፋስ ሲገሰጽ ያሉ ሙሴ ብርሃን ሲበራ በጣም ስፍር ቁጥር የሌለው ደግሞ አጾሙም ወይ ሲሏቸው ሙሽራው እያለ ሚዜዎቹ አይጾም ይላቸው እና የነበሩበት ህይወት በጣም በቃ አይተውት ማያውቁት ነው። ከስቅለቱና ከትንሳኤው በኋላ ጥቂት ሲለያቸው አሳ ለማጥመድ ሌሊቱን ሁሉ ይታገላሉ ነው። የትግል ህይወት ነውና ዓለም ለኔ እንደዛ ሌሊት ሆኖ የሚታየኝ ዳይሜንሽን አለ። ትግል አሳ ግን የለም። መታገል አሳው ግን አይገባ። በኋላ ንጋት ላይ ወደ ውሃው ዳርቻ ጌታ ይገለጻል። ንጋት ራሱን ችሎ ትርጉም አለው እና መረቡን በቀኝ በኩል ጣሉ ይላቸዋል። እና በቀኝ በኩል ሲጥሉት 153 ትልልቅ አሳዎች ተያዙ። የቀኝ መንገድ በጣም ቀላል አይደለም። ግራ ሌላ ነው፣ ሌፍት ልፋት ነው፣ ቀኝ ራይት ነው። አሳውን ደግሞ ጠብሰን እንበላለን እናዘጋጃለን እንዳይሉ ሌላ የተጠበሰ አሳ ማን እንዳዘጋጀው የማይታወቅ ህብስት አለ እና ተለወጠ ነው። ኦኬ ያ ከሆነ ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ። አሁን ግን እየተከተልን ያለነው የግራውን መንገድ ነው። ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው። እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ የምናሸክመው። ኦኬ ኮንቲኒው። አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን። አትጨነቁ ነው በጣም ትልቁ ሜሴጅ። አትጨነቁ፣ ስለምትበሉ፣ ስለምትጠጡት፣ ስለምትለብሱት አትጨነቁ። ጀስት የሰማይ ወፎችን ተመልከቱ። ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረ በዳ አበቦችን ተመልከቱ። ሰሎሞን እንኳን ከነሱ እንዳንዱ አልለበሰም። እናንተችን መንግስቷና ጽድቋን ፈልጉ፣ እኔችን ቀድጃታለሁ፣ በዚህ ምንም የምታጡት ጉዳይ የለም ባካችሁ አይነት ነው። ትኩረት ማድረግ ያለብኝ ወደ አዘዘኝ ይመስላል። መንግስቱ ምንድነው? ጽድቅ ምንድነው? ሌላ ጉዳይ ነው። ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው። አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረ ግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው። ብሌሲንግ የለም ላይፋችን ላይ በረከት የለም። በቃ ምንም የለም። ትደክሚያለሽ፣ ትለፊያለሽ፣ ነጭ ላብ አልብጥ እስከ ሞት ድረስ ትጓዣለሽ። ይሄን ኤክስፒሪየንስ ማድረግ አቺ። ምክንያቱም እሱ ያለን ሌላ ነው። ተጨነቁ አትጨነቁ ያለን መስመር አለ። አትጨነቁ ካለ አልጨነቅም፣ ተጨነቁ ላለው እጨነቃለሁ ነው። ስለዚህ ይሄን እሰጥሃለሁ ይጨመርልሃል። ይሄ ምድራዊ ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ ተዋሰጥሃለሁ። አትጨነቅ ልጄ፣ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው። አደምጠዋለሁ። ካደመጥኩት የኔ ሪያሊቲ ሌላ ነው። አንድ ዓለም ላይ እንኖራለን። እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው። ልክ እንደ ቀኙና ግራው መንገድ ነው። ግራው ትግል ነው፣ ይታገላል እያለ። አንዳንዱ ደግሞ አይታገልም። ለምሳሌ ሁሉን ጥለው የሄዱት እንተመልከቻቸው። በረሃ ውስጥ አይራቡም እኮ ምግብ አይደል የሚፈልጉ። ምግብ ከፈለጉ አንዱ መልአክ ተልኮ ልክ እንደ ኤልያስ ህብስት ይመግባቸዋል። ያ ደግሞ በማዕዛን ብቻ ይረካሉ። በቃ ዛሱ አይ ምግብ ከቆመ እነሱ ማየት የሚፈልጉት ሌላ ሪያሊቲ ነው። ብርሃን ሲወርድ መላእክት ሲወጡ ሲወርዱ ሌላ ምድር ላይ ሆኖ ጀስት ሄቨንን እንደማጣጣም እንደ ያዕቆብ ተኝቶ ድንጋይ ተንተርሶ የወርቅ መሰላል እንደተመለከተው ምድር ላይ ሆኖ ረቂቁን ዓለም ያያሉ ነው። ይሄ ደግሞ ጥሮ ግሮ ላቡን ጠፍ አድርጎ ይኖራል። እና ምንድነው ወደ መጽሐፉ ስንሄድ ብዙ ጊዜ የሚባለው ኮንሰፕት ከአንዱ አንዱ ይለያያል። በቃ ይሄን ያየሁት ነው፣ በራሴ ነው። ሌላው አይመለከተኝም። በዚህ ላይ አንድ የራሴ የሻራ ያለኝ ሰው በመሆኔ ማለት ነው። ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት ጥበብ ታሳልቃለች እንጂ አታልቅም። በጣም ሰፊ ዓለም ነው።
በጣም የሚያስደስት ዓለም ነው። ከመጥበብ መጠበብ ከጠብጥበብ ይበልጣል። ይህን ብቻ ቢይዙ በቂ ነው እና ከፍ ብለው እንዲመለከቱ ዝቅ ካልሽ ዝቅታ ብዙ ጊዜ ላለው እንደ አሳማ ጭቃ ውስጥ ከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድን ነው? እና ሰዎች ሌላ የሚናገሩትን ነገር በጣም ቢጠነቀቁ ከባድ ነው። አንደኛ በእኛ ትምህርት ከነፍስ የሚወለዱ ነገሮች አሉ። ልብ መውለጃ ናት። ቃልን ትወልዳለች፣ ትንፋስን ታወጣለች። ስለዚህ ልብ ሀሳብ ነው። ሰዎች የሚያስቡት ራሱ ኃይል አለው እንኳን የሚናገሩት። ስለዚህ የምናስበውን በጣም ብንጠነቀቅ ራሱን የቻለ ኃይል ስለሆነ ማለት ነው። ኃይለ ንባብ የሚባል አለ። ቃል ነው። ቃል በጣም ኃይል አለው እና የምንወረውራቸው ቃላቶች እጅግ ከፍተኛ ኃይል አላቸው። አንድን ነገር ወደ አንድ ቅርጽ የመለወጥ አቅም አላቸው። ለምሳሌ ይሄ ውሃ ቀተሽልኛል አይደለ? እስካሁን ያወራነው ነገር በጎ ነገር ስለሆነ ይህን ውሃ ደስ ብሎኝ ነው የምጠጣው። ምክንያቱም የተናገርኩት ቃል ኤነርጂ ውሃው ላይ ያርፋል ነው። ጀስት ሜሞሪውን ይይዘዋል ነው። ለምሳሌ እናት አባቶቻችን ጠበልን ውጭ ያስቀምጣሉ። ጀስት ለምን? የምንናገረው ነገር ውሃውን ያረክሰዋል ነው፣ ይበክለዋል እና አንቺ ያድነኛል ብለሽ የምትጠጪው መልሶ ይገልሻል ነው። ስለዚህ የምናወጣው ቃል ራሳችን መልሶ ይገለናል ነው። ምሳሌ ጃፓናዊ ሳይንቲስት እንዳደረገው ማለት ነው። ውሃ ላይ ጥሩ ቃል መጥፎ ቃል ጽፎ ድጋም አደረገ ነው። ሪሳይት ያደርጋል። I love you, I hate you ፖዚቲቭ ወርድስ ኔጌቲቭ ወርድስ። ከዛ ጥሩ ቅርጽ የሰራው መልካም ቃል የተነገረበት ውሃ ነው። ክፉ ቃል የተነገረበት ውሃ በጣም በ24 ሰዓት ውስጥ ነው የተፈረከሰው። ስለዚህ የሚፈረክሱንን ቃላት ብንጠነቀቅ ጥሩ ነው። በጣም አንደበታችን ቁጥብ የተረጋጋ ከምስጋና በቀር ሌላ ባያወጣ እመርጣለሁ። ምክንያቱም መልሶ እኛኑ ነው የሚጎዳን ማስጠየቁ ሌላ። ሶስተኛ ኢቭን ከልብ እስትንፋስ ይወጣል ይባላል። ስርጸት በሃ ፊደል እንወክላታለን። ለአብርሃም የተሰጠው ሃ ነው። ለሳራ የተሰጣት ሃ ነው። ለእኛ ሶራ ሳራ እንላለን እንጂ በሂብሪው ሳራይ እና ሳራህ ነው። ሃ ነው የተሰጣት። ሃ እስትንፋስ ነው እና ምን ተነፍሰው ራሱ ኃይል አለው ነው።